ተናስተልን አምባሳደር አለልኝ ተናስተልኝ ተከበርተው አቶዞሞ ሰላም ነው ወይ? እግዚአብሔር ይመስገን ደህና ነኝ። እኔ ከስቱዲዮአችን ጋዜጠኛ ረሃሚም አላዛር አብሮ አለ። እሱም ቃለ መጠይቅ ተሳታፊ ይሆናል። እስቲ አቶ ረሃሚም አንተ የመጀመሪያውን ጥያቄ እንድጠይቀው ልጋብዝ። አምባሳደር እንዴት ነህ? ተናስተልኝ አቶ ረሃሚም እንደምን ነው? እንግዲህ ከአምባሳደር ባርኔጣ ወደ ፖለቲካ ባርኔጣ ተሻጋግራል። እንዴት ነው ነገሩ? እኔ አይሰማኝም። ላይ ሲቆይ ወጣ ልበል መሰለኝ። አይሰማም? አዎ አይሰማኝም። እስቲ ወጣ ልበል። እሱ የሚጠይቅ ጥያቄ ከአምባሳደር ከዲፕሎማሲ ስራ ወጥተህ ወደ ፖለቲካ ገብተሃልና እንዴት ነው የምልህ። እንደገና ጥያቄው እንዴት ነው ከአምባሳደርነት ወደ ፖለቲከኝነት ያለው መተላለፍ እንዴት ነው ጥያቄው? ኦኬ። እና አሁን በሽዱር ነኝ ያለሁት? ሽዱር? አዎ ልክ ነህ። አዎ እየሰማነው ነው። ኦኬ። እና በቅድሚያ እንደምን ዋላችሁ። ያው ትንሽ ቦታው ያለሁበትኝ በደንብ ላይሰማ ይችላል። እኛ በደንብ እንሰማለን። ተናገር አምባሳደር። ኦኬ። እና ጥሩ ጥያቄ ነው። ያው የዲፕሎማሲው ሁለትን ሀገር የተላክበትን ሀገርና የሄድክበትን ሀገር ወክሎ የመስራት የተለየ ነው። የፖለቲካው ደግሞ እናንተም ሁላችሁ ተቋረጠ። የዛሬ ትንሽ መስመር ችግር አለብን። አሁን እሱም በጠየቀው ጥያቄ ለደና አቶ አለልኝ አንድ ሰው አምባሳደር ቆይቶ በአምባሳደርነት ሲያገለግል ከቆየ ተመልሶ ወደ ፖለቲካ ሲሄድ ችሎታው አመለካከቱ እንዴት ነው? ብዙ ጊዜ በእርግጥ አለልይ ቀደም ብሎ ሞክረው ነበር። እሱም በፖለቲካ ውሳኔ ነው ወደ አምባሳደር የሆኑ እንጂ ከውጭ ጉዳይ ሰራተኛ ነበር። ዲፕሎማቱ ነው አይደለም። እና እንዴት ነው ይሄ? በአንዴው ሁለት ሰው እንደመሆን ነው ማለት ሌላ የፈለኩት ዲፕሎማት ስትባል ቀስ ብለህ የምትናገር ለማስረዳት በትዕግስት በዘዴ የምትጫወተው ጨዋታ ነው። ይሄኛው ደግሞ መጫጫዋ ነው እንደምንሰማው እናንተ መስታረጉ እንደነበረው ክነሴት እና ልዩነት አለው። አሁን እንደ አለልኝ ያለ ፖለቲካን ቀምሶ የሄደ ሰውዬ ነው። እንደገና ሲመለስበት እንግዲህ አይሆንበትም ለሱ። ግን ዲፕሎማት እንደ ዲፕሎማት በውጭ ጉዳይ ሚኒስቴር ሰልጥኖ የተላከ ሲጨርስ እንደገና ፖለቲካ ለመግባት ሲል ድንግርግር ይለዋል። ኦኬ። እስቲ ተመልሷን አቶ አምባሳደር አለልኝ። አቤት። ኦኬ። እስቲ ከጀመርከው ላይ ቀጥል። መስመር ላይ ተቋርጦብን ነበር። አዎ እንግዲህ እንዳልከው ጥያቄው የዲፕሎማት ስራና የፖለቲካ ስራ እንዴት ነው የሚል መሰለኝ አይደል? አዎ እንደሱ ነው ጥያቄው። ልክ ነው። አዎ እንግዲህ ሰማይና መሬት ማለት ነው የተለያየ። እኔ ዲፕሎማት ነኝ ስላላየሁት እንግዲህ ሰማይኛው የትኛው መሬት የትኛው እንደሆነ ማወቅ እቸገራለሁ። እሺ ግን ንገረን። ኧረ ታውቀዋለህ እሱ እና ያው የዲፕሎማቲው ሀገርን ወክሎ መስራት ነው። የተሰጠውን ሚሽን ይዞ እንደ እያንዳንዱ እንደ ሰውየው ወይም ደግሞ እንደ ተወካዩ እንደ አምባሳደርነቱ ይለያያል። በተግባሩ ወይም ደግሞ በቅጡ የሚሰሩ አምባሳደሮች አሉ። በፖለቲካ ግን ለየት የሚለው ምንድን ነው? ያልታወቀ ነው። ሚሽንም የለውም። እንደገናም ደግሞ ብዙም ጊዜ ራሳችን ችለን ማንሄድ እነሱ ይሄ ባልሚያ ባልዲያ እንደሚባለው ወሳኞቹ የፖለቲካዎች መሪዎች ናቸው እና በጣም አድካሚ ነው። ስለዚህ በእርግጥ ፖለቲካው በጣም ጥሩ ነው። ምንድን ነው ለማለት ፈልጌ በፖለቲካ የገባ ሰው ያለውን ሚሽን ወይም ደግሞ የሚሰጠውን አጀንዳውን ይዞ አጀንዳውን
ማስፈጸም ማሰራት ይችላል። ለህብረተሰቡ መጥቀም ይችላል። በዲፕሎማሲው ግን የተወሰነለትን ያንን የሚሰጠውን ያንን ይዞ ነው የሚሄደው እና ለዛ ነው ሰማይና ኦኬ ጥሩ የትኛውን ትመርጠዋለህ? የትኛውን ትወደዋለህ? በጣም ጥሩ ጥያቄ ነው። የቱን ትመርጣለህ? አሁን የምመርጠው የፖለቲካውን ነው። ምክንያቱም በፖለቲካው ስላለው እሱን ነው የምመርጠው። ኦኬ የፖለቲካውን ምርጫ ከመረጥከው ጥያቄ አለን። አንደኛ የሄድክበት ፓርቲ በሚደረገው ህዝባዊ ግምገማ በጣም እያቆረቆዘ ነው፣ ወደ ታች እየሄደ ነው። አሁን ያለበት 13 14 እንዲያውም በአሩጥ 14 7 8 ይሰጧቸዋል። እና እንዴት ነው አንተ የክነስት አባል የምትሆነው? ከዛ ውጭ ደግሞ ቤኔት አንዲት ሴት ደግሞ ሁለት ሴቶችን ይዞ ቀርቧል እና 3 እየሆናችሁ ነው ኢትዮጵያውያን ባልሳሳት፣ ወይ አንዲት ሴት መሰለችኝ። እና ያንተ ቦታ ስንተኛ ቦታ ነው? ምን ቃል ተገብቶልሃል? እንግዲህ አሁን እንዳልከው ወደ መጀመሪያው እንሂድና ያው የመቆልቆል ሁኔታ ነው ያለ በቤኔት ፓርቲ የሚመራው ያለው የሴኬሩ በጣም እየወረደ ሂዷል። እንግዲህ የአሰራርን ችግር አለ መሰለኝ። ሆኖም ግን ሁላችንም እንደምናየው እየወረደ ነው የሚሄደው በአሁን ባለው ወቅት። በሌላ በኩል ያው እኛ ከዛ ውስጥ ብዙ ጊዜ ነው ከዛ ያለውን እያቋቋምነ ከዜሮ ነው የጀመርነው። እኛ ብዙ ሰዎች ነን የምናካሄደው። ያው ብዙ ስራዎችን ሰርተናል። እንደገናም ደግሞ ትልቅ ኮንፈረንስ አድርገናል ባለፈው ወር። ግን ከዚህ ወር እኮ አይደለም አለልኝ ከዚህ ወር ለመጀመራቸው ከየሻቲድ ጋር ኮለ ተጨመራቸው ለሻቲድ 24 የክነስት አባላቶች ነበሩት እስካሁን ድረስ እና ቤኔት ደግሞ ጠቅላይ ሚኒስትር የነበረው። ስለዚህ በነገራችን ላይ አንተ ቸኩለህ ወደዛ መሄድህ ትክክል ነው። ቆይተህ ቢሆን ምናልባት ካይዝንኮት የተሻለ ቦታ ታገኝ አልነበረም? እንግዲህ ያው አሁን እንዳልከው ወደዚህ ወደ አሁኑ ስንገመግመው ሌላ እንትን ነው። ግን በወቅቱ ከሰዎች ጋር ከጓደኞች ጋር ከተለያዩ የህብረተሰቡ መሪዎች ጋር እነሱ ጋር በመዋየት ማን ይጠቅመናል የህብረተሰባችን አጀንዳ ማንቀሳቀስ የምንችለው ከየትኛው ፓርቲ ጋር ብንሄድ ነው በሚለው ነው በዛ። ስለዚህ አንተ በወቅቱ የነበረው ግምገማ የፖለቲካ ግምገማ ትንሽ ዘግየት ቢል አይሻልም ነበር? ምክንያቱም አንድ ጊዜ በፖለቲካ ዓለም ውስጥ ቸኩለህ የምትወሰነው ውሳኔ መጨረሻ ላይ ውድቀት ሊያመጣ ይችላልና ያኔ 27 ስታገኘው ነበረ፣ ዛሬ 14 ማለት ግማሽ ነውና ትንሽ አስቸጋሪ መስሎ ይታያል። ለማንኛውም እስቲ አሁን መጨረሻ ላይ ለአንተ ቃል የተገባልህ ቦታ አለ ወይ የሚለውን መልስልኝና ጊዜው ስለሌለ ለዛ ጊዜ እንደገና መልሰን እናወያያለን። መልካም። እና እንግዲህ ምንድነው አሁን በሱ ላይ ኔጎቲዬሽን እያደረግን ነው፣ ውይይት እያደረግን ነው። በዚህ ውይይት ላይ ውይይቶች አሉ። አሁን እንዳልከው እነሱም እየወረዱም ስለመጡ የታሰበው የነበረው ከሻቲድ ጋር ተጨምረው ብዙ መንዳት ያገኛሉ የሚል ሀሳብ ነው የነበረ። አሁን ግን እያቆለቆለ በሚሄድበት ጊዜ እኛ ደግሞ ጥያቄያችን ጥሩ የሆነ ቦታ ካላገኘን ከእናንተ ጋር አንሄድም የሚል ከእነሱ ጋር ውይይት እያደረግን ነው። ስምምነት አልደረስንም። ኦኬ። ስለዚህ መጨረሻ ላይ ሌላ ፓርቲ ልትቀይር ትችላለህ ማለት ነው አቶ አለልኝ? አዎ፣ እንግዲህ ምንድነው ፓርቲዎች እምጻይ ናቸው። ኦኬ። መሳሪያ ናቸው እንጂ አላማ አይደሉም። አዎ፣ እኛ አላማ አለን። የህብረተሰባችን ተወካይ ለማለት ያንን ነው ይዘን የምንሄደው። ግን እነሱ ለዚህ ቦታ ካልሰጡን እኛ እንዲሁ ዝም ብለን እንድንመርጣቸው የሚፈልጉ ከሆነ ይህንን እኛ ማንፈቅድም። ሌላ ቦታ አጀንዳችን የምንመራበት ወይም ደግሞ
የምናካሄድበት መንገድ እንፈልጋለን። ነገር ግን አሁን በውይይት ላይ ነን። ስንት ቁጥር ቢሰጡ ነው ለአንተ አሁን አጥጋቢ መስሎ የሚታይ? ያው እንግዲህ ቢያንስ ያለን ግምት ከ10 እስከ 15 ባለው ከሆነ ምናልባት በዛ ውስጥ የመግባት ሁኔታ ይኖራል። ከዛ በላይ ግን እኛ እንደማንፈልግና እንዲሁ ዝም ብለን የነሱ ድምፅ አቅራቢዎች ግብረ አበር መሆንና ድምጻችን መስጠት እኛ የማንፈልገው ስለሆነ በዚህ ላይ እኛም እርስ በርሳችን እየተወያየንበት ነው። ከእነሱ ጋርም እየተወያየን ነው። አምባሳደር አለልኝ እንግዲህ ውሳኔህን በምትወስንበት ጊዜ ብናውቅ ደስ ይለናል። ለጊዜው ለነበረው ቆይታ በጣም እያመሰገን ለወደፊቱም መልሰን እናገኛለን። እናመሰግናለን አምባሳደር አለልኝ። በጣም እኔም አመሰግናለሁ። እግዚአብሔር ያክብርልኝ። መልካም ቀን።